ሩታ ጀግና ዛሬ አብርሽን ጉድ ያደረገችው ከዚህ በፊት ማለት ነው። እሱ ሴት ልጅ ይዞ መጥቶ አታምርም እንዲ ቆንጆ አይደለችም እንዲ እያለ ቅጥል እያደረጋት ነበረና ዛሬ ደግሞ እሷ በተራዋ አብርሽን ቅጥል አደርገዋለች ማለት ነው። ኢሳቁን ቤት ጋበዘች። አብርሽ መጣ እንግዲህ ቤቱ ተቀወጠ። እንዴት እንደተናደደ ግን ልነግራችሁ አልችልም። ውድ ቤተሰቦች ቪዲዮን እስከ መጨረሻ በማየት ሼር ላይክ አድርጉ። ለቤቴ እንግዳ ሆናችሁ ደግሞ ሳብስክራይብ በማድረግ ተቀላቀሉ ማለት ነው። የዛሬው ቪዲዮ ግን ይለያል ማለት ነው። ሩታ ከዚህ በፊት እንግዲህ አብርሃም ቅጥል እንዳደረጋት እሷም ዛሬ እኔ ከማን ያንሳለሁ ብላ እንግዲህ ኢሳቅን ወደ ቤት አምጥተዋለች ማለት ነው። ይሄው እንዳያችሁት እየጎተተም ነው ማለት ነው። ውጣ ከቤቴ ብሎ እናማ ውድ ቤተሰቦች ቪዲዮን እስከ መጨረሻ ላይክ አድርጉ፣ ሼር አድርጉ። በረታ አትዘ አታቀርቅር ከነይ በላንገት አይዞለ ኃይልነ ሞደግ መነሳት ያካበበህን ተስፋ መቁረጥ ድል ነስተህ ፍርሃት ስንፍናን ጥሰወጥተህ ተሻግረህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና ተከበራችሁ የተናፈቃችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናቸው? የደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያችኋለሁ። ሰላማችሁን ስትተረፈረ ተበሉልን። ዛሬም በአዲስ ቪዲዮ ማጥቻለሁ ማለት ነው። እና አብርሽና ሩታ ማለት ነው። የእነዚህ ድራማ መቼ እንደሚያልቅ ብቻ አላቅም ማለት ነው። የሚያልቅበት ቀን ናፈቀኝ ማለት ነው። ምክንያቱም የውሸት ድራማ እየያዙ እየመጡ በጣም መሸገሩን ማለት ነው። ጭቅጭቃቸውን ምናምን ስለዛ አንድ የሰው ልጅ መጋባት ያለ ነው፣ መፋታት ያለ ነው። ነገር ግን እነሱ በጣም አስረዘሙት፣ በጣም ደግሞ አበሱት ማለት ነው። ሁሌ ጭቅጭቃቸውን ይዞ መምጣት የለባቸውም። አንድ ሰው ታጋባ ከተባለ ታጋቡ ነው። አልተስማማንም፣ ተፋተናል፣ ተለያይተናል ካሉም አለቀ፣ ቁርጥ ያለ ውሳኔ ነው። ግን ሁሌም በአንድ ነገር ሁሌም መምጣት፣ ሁሌም ጭቅጭቅ፣ ሁሌም መደባደብ፣ ሁሌም አንዱ ላይ እጁን መሰንዘሩ ለምን አስፈላጊ እንደሆነ ብቻ አላቅም ማለት ነው። እኔ ግርም ነው ያለኝ የእነሱ ድራማ መቼ እንደሚያልቅ ማለት ነው። 3 ወር ምናምን ሆነ የእነሱ ድራማ ከጀመረ ማለቂያው መቼ እንደሆነ ብቻ ናፍቆኛል ማለት ነው። የእነሱ ነገር አብቅቶ እንግዲህ በሌላ ነገር መቼ ነው የሚመጡት? ብቻና ብቻ ስለ መጋባት፣ መፋታት፣ መጨቃጨቅ፣ ማታረቅ፣ መጣላት፣ መነዛነዝ በዛባቸው ማለት ነው። ዛሬ ደግሞ ሁላችሁም እንዳያችሁት ሩታ ኢሳቅን እዛ ወደ ቤት ጋብዘዋለች ማለት ነው። አብርሽ አልነበረም። አብርሽ መጣና ኢሳቅን ሳይ ደሙ ፈላ ማለት ነው። ወጣልኝ ከቤቴ አልፈልግም ብሎ እንግዲህ ለጎትቶ ወደ ሩታ ደግሞ አይወጣም፣ እኔ ነኝ የጠራሁት፣ እኔ ነኝ ና ብዬ የጠራሁት፣ እሱም ደግሞ ሩታ ታማ ሩታን ለማየት ነው የመጣሁት ብሎ ያው አብርሽ ልብሱን ይዞ ቢጎትተውም እሱ ግን እጁን አልሰነዘረም። ምክንያቱም ቤትህ ነው፣ የፈለከውን ነገር ማድረግ ትችላለህ፣ እኔ ግን እሷን ለማየት ነው የመጣሁት ብሎታል ማለት ነው። በነገራችን ላይ በዚህ ነገር አንድ ሰው ቤቱ ከመጣ አንድ ሰው ቤቱ መጥቶ መጣላት የለበትም ማለት ነው። ኢሳቅም ጥፋተኛ ነው። በቃ ከአብርሽ ጋር ችግር እንዳለ እያወቀ መምጣቱ ተገቢ አይደለም ብዬ አስባለሁ ማለት ነው። ምክንያቱም የአብርሽን ቤት መሄድ አልነበረበትም። ሩታን ውጪ መግኘት ይችል ነበረ እና ቤቱን መሄዱ በጣም አስቸጋሪ ነው ማለት ነው። ይህንንም ደግሞ ያደረገችው ሩታ ናት። ምክንያቱም ከዚህ በፊት አብርሃም ሴት ልጅ ይዞ መጥቶ ቤት እንደፈለገ የሆነ ነበር። እሷ ደግሞ ያኔ እያስቀናት ነበር። አታምሩም እንዴ ቆንጆ አይደለችም እንዴ እያለ እያስቀናት ነበረና ያንን ቂም በቀል ለመወጣት ይመስለኛል። እና ማታ ሁላችንም አይተናል። ማታ የተለቀቀውን ቪዲዮ
አብርሃም ከቤት እወጣለሁ ብሎ ሻንጣውን ይዞ ሰብስቦ ሲወጣ ሩታና ጽጌ አይሄድም ብሎ መለሱት ማለት ነው፣ እንዳሄድ። ነገር ግን አትሄድ የሚነግርህ ነገር አለ ያላቸው። ይሄን ነገር እሱ ያደረገባትን ቀን በቀን ለመወጣት ነበር። አትሄድ ምነግርህ ነገር አለኝ ብላ ያስቀራችሁ ማለት ነው። ዛሬ ደግሞ ጉድ ሰራችሁ ማለት ነው። ጭራሽ እሱ የተናደደ የነበረው እሷ ውጭ ወጣ ከይሳቅ ጋር ስለምትሆን ነበር። በጣም ስሜታዊ ሆኖ እየተናገረ ነበረውና የባስ ብሎ ደግሞ ይሳቅ ደፋር ነው፣ ቤቱ ድረስ መጥቶለታል ማለት ነው። ከምር በዚህ ጋር አብርሽን ሳላደንቀው አላልፍም። ምክንያቱም አንድ ወንድ ሚስቱ እሱን ክዳ ሄዳ ከሌላ ጋር ሆና በአንድ ቤት ውስጥ ላይ እሱ እንዳለ እያወቀ ሌላ ባል፣ ሌላ ፍቅረኛዋ፣ ሌላ ጓደኛዋ ይዛ መታ አልተደባደበም እንኳን በጥሩ ስሜት አለ ከምር ማለት ነው። ስሜቱን ተቆጣጥሮታል። አንዳንድ ሰው ግን ምንም ነገር እሷንም ይመታት ነበር እሱንም የደበድበው ነበር። እና ምክንያቱም ኢሳቅ መምጣት አልነበረበትም። ሩታ ከታመመች ውጪ ማገናኘት ይችሉ ነበረ እና አብርሃም ምክንያቱም ኢሳቅ ጋር መሆኗን በጣም አልወደደውም፣ በጣም ተናዷል። እና በዛ ላይ ደግሞ ይባስ ብሎ እሱን ለመቃጠል ወደ ቤቱ ቀጥ ብሎ ስትት ብሎ ሲመጣ አብርሃም እንግዲህ እንኳን ማሻአላ ተባረከላ ጀግና ወንድ ነው። በዛ ጊዜ እንኳን አልተጣሉም። ሩታንም አልደበደባትም እሱንም አልደበደበውም። እና አልሐምዱሊላህ ሳይደባደቡ ሳይጣሉ መለያየታቸው በጣም ከባድ ነው። ያው ስሜታዊ ቢሆንም ሩታ ደግሞ አንተ ሰህ የመጣኸው በግ ነበር እንዲህ ብለዋለች። ምክንያቱም ሩታ ይሄን ሁሉ የምታደርገው ከቤት ሊወጣም ስለ አትውጣ ያለችው ለሱ ቀንታ ሳይሆን። እናም እንግዲህ በጣም ጉድ ሰርተዋለች። እኔ ግን ወላሂ ቪዲዮን እንዳየሁት ማለት ነው ከምር ነው የሚላቸው። ዛሬ እንግዲህ አለቃለት ለይሳቅ ልደባደቡ ነው እንዴ ብዬ ፈርቼ ነበረና እንግዲህ አልተደባደቡም። ደግነቱ በሰላም ወጥቷል ማለት ነው። ግን ሩታ የሴት ጀግና ናት። አደረገችው፣ አቃጠለችው፣ እሷን እንዳቃጠላት ማለት ነው። ይሄ ነገር ግን በነገራችን ላይ በማህበረሰቡ በኢትዮጵያ አኗኗር ዘዴ የሚፈቀድ አይደለም። አንድ ነገር ያው ዘመናዊ ያመጣው ነገር ነው። የሴት መብት አለ፣ መብታችን ነው። ከወንድ እኩል እንሆናለን እንላለን። ግን ሆኖም ግን ይሄንን አይተን እንደዚህ ከባላችን እንደዚህ እናደርጋለን ብንል በማህበረሰቡም በቤተሰብም ተጠልተን ቁጭ እንላለን። ስለዛ ሴቶች ተጠንቀቁ ማለት ነው። ሴቶች እነሱ የሚያደርጉት ለድራማ ነው። ግን አንዳንድ ሰው አይቶም በዚህ ነገር እውነት ሊያደርገው ሊተግብረው ይችላል ማለት ነው። ግን እንዳናደዳት አናደዋለች፣ በእርግጥም ተበቅለዋለች። ነገር ግን በትክክለኛ ባለትዳር ውስጥ ይሄ ነገር ቢፈጠር ምክንያቱም በጣም ከማህበረሰቡ ነውር ነው ብዬ ነው የሚያስበው፣ እኔ እንደኔ ሀሳብ ማለት ነው። ያው እነሱ ግን ድራማ ስለሆነ ለጊዜው ድራማ ስለሚያደርጉ ቢያደርጉት ችግር የለም። እንደ ባል ሚስት ሆኖ ባልና ሚስት አይደሉም፣ ድራማ ነው። ግን እንደ ባልና ሚስት ሆኖ እየሰሩት ነው፣ ድራማ ነው። እኛ ደግሞ ይሄንን ነገር አይተን ይሄን ነገር ተግባራዊ እናደርጋለን ብንል ለራሳችን ተዋርደን ቤተሰቦቻችንም ጭምር እንደምናዋርድ ጥንቃቄ ማድረግ አለብን ማለት ነው በዚህ ነገር። ምክንያቱም ይሄ ነገር እኔ አላማረኝም ማለት ነው። ምክንያቱም አንድ ሴት ልጅ የምትጋባው በቤተሰብ ነው፣ የምትፋታውም በቤተሰብ ነው። ፍቺም የሚፈጸመው በስነ ስርዓት ነው እንጂ ገና ፍቺ ሳትፈታ ወታ እንደፈለገች ከማንም ወንድ ጋር ዘላለው ብትል፣ ከማንም ጋር ወንድ እጫወታለሁ ብትል ቤተሰቧን ነው የምታዋርደው ማለት ነው። ስለዛ በእኛ ማህበረሰብ ይሄ የማይፈቀድ ነው። አላቅም በሌላ ብሔር አላቅም፣ በስልጤ ብሔር ግን ይሄ እንደዚህ አይነት ነገር በጣም የተጣላ ነገር ስለሆነ ጥንቃቄ እናደርግ እላቸዋለሁ ሴቶች ማለት ነው። ምክንያቱም ያው ባህላችንም አዳችንም ይሄ አይደለም። ሴት ልጅ ያው ጎንበስ ብላ እየተበደለችም ቤቷን ስታሞቅ ነው እንጂ አንተ እንደሆንክን ይሆናለው
አንተ ውጪ ጠጥታ የምትመጣ ከሆነ እኔም ወጥቼ ውጪ እጠጣለሁ፣ አንተ ከሴት ጋር የምትጫወት ከሆነ እኔም ከወንድ ጋር ወጥቼ እጫወታለሁ የሚል ከሆነ ደግሞ ይሄ አናኖር አይደለም። ምክንያቱም እናቶቻችንም አያቶቻችንም ቅድመ አያቶቻችንም ይሄን ነገር አይደለም ያስተማሩን ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ያላችሁ አትዘፍ አታቀርቅር ገና ይበል አንገት አይዞ ለኃይል ነው መውደቅ መነሳት ያካበበህን ተስፋ መቁረጥ ድል ነስተህ ፍርሃት ስንፍናን ጥሰህ ወጥተህ ተሻግረህ